ኢኮኖሚው አለ አንድ አመት ምናምን ደርሷል። ድምጹን ሊሰማ አልቻልኩም። ቀንም ማታም ሌሊትንም ሁሉ መቼ ይሆናል እያለን እየተጠባበቀን በፍጹም ጉጉት ነው እየጠበቅን ያለው ድምጹን እንኳን ለመስማት። በከምባታ ዞን ሀዶሮ ወረዳ ነዋሪ የሆኑት አቶ ታዲዮስ አበበም ልጃቸው ኤፍሬም ታዲዮስ ደቡብ አፍሪካ ለመግባት ከሀገር ከለቀቀ አመት አልፎታል። አቶ ታዲዮስ ኤፍሬም ያለበትን ሁኔታ እስካሁን አለማወቃቸው ግን በየዕለቱ እንዲብሰለሰሉ አድርጓቸዋል። ይህ ጎዳና ኤፍሬምን ጨምሮ በብዙ ሺህ የሚቆጠሩ ወጣቶች የተሻለ ኑሮን ፍለጋ ጉዞ የሚያደርጉበት የኢትዮጵያ ሞያሌ ኬንያ መስመር ነው። ኤፍሬም ወደ ተስፋይቱ ምድር ደቡብ አፍሪካ ለመግባት ፈታኝ የሆኑትን የኬንያ፣ ታንዛኒያና የዛምቢያ ድንበሮችን ማቋረጥ ይጠበቅበታል። ደቡብ አፍሪካን እያሰበ የትውልድ ቀዬውን የለቀቀው ኤፍሬም ዛምቢያ ሲደርስ ከፍልሰት ጓደኞቹ እኩል መራመድ ባለመቻሉ ተነጥሎ ቀረም። አቶ ታዲዮስ ልጃቸው ከኋላ መቅረቱን ከመስማታቸው በስተቀር አሁን ላይ በድምፅ እንኳን ሊያገኙት እንዳልቻሉ ይናገራሉ። ዛሬ ላይ ልጃቸው ኤፍሬም አጠገባቸው ባይኖርም ትቷቸው የሄደውን መኝታና አልባሳቱን እያዩ በሀዘን መቆዘማቸው ግን አልቀረም። ልጃችን ኤፍሬም እዚህ ክላስ ነበረ የሚያርፈውና መተኛው። ይሄኛው እቃው ማስቀመጫ ነው። እነዚህ ጫማዎች እሱና ለታናሹ የሰጠው ነው አይደል? እዚህ አልጋ ላይ ነው የሚያርፈው። እቺኛው ክላስ የሱ ነው። እኛ ተስፋ አድርገን የላከነው እንደ ቤተሰብ እንለወጣለን እንደውም ያለውንም ቤት ሽጠን ለሱ ባጀትን ለባጀት ተስማምተን ነው ያለው። መረጃ ከናይሮቢ ተነስቶ ሄዶ ዛምቢያ ላይ ነው የተለዩት። እዛ እሱ ቀረ፣ እኛ እንደዛ ወጣን አሉ አብሮ የነበሩት። ከዛ በኋላ ድምጹን አንሰማንም። ካደላለውና ከተቀባዩ ነው የምንሰማ። ተቀባዩ እኔ ጨርሳለሁ ከመቼ የሚገባ አልጠብቀኝ ነው። በማዕከላዊ ኢትዮጵያ ክልል በሚገኙት የከምባታና የሀዲያ አካባቢዎች የኤፍሬምን አይነት ታሪክ መስማት በእርግጥ አዲስ ላይሆን ይችላል። በእነኛ አካባቢዎች በየዓመቱ በብዙ ሺህ የሚቆጠሩ ወጣቶች ወደ ደቡብ አፍሪካ ይፈልሳሉ። በለስ ቀንቷቸው ያሰቡበት በመድረስ ቤተሰቦቻቸውን እየደገፉ የሚገኙ በርካቶች ናቸው። የዛኑ ያህል ደግሞ በመንገድ ህይወታቸው ያለፈም በየጫካው በአውሬዎች የተበሉና በየሀገራቱ እስር ቤቶች እየማቀቁ የሚገኙ ዜጎች ቁጥርም ቀላል አይደለም። ከነኚህ መካከል አንዳንዶቹ የእስር ጊዜያቸውን ጨርሰው ወይም በምህረት ተለቀው ወደ ሀገር የመመለስ እድል ሊያገኙ ይችላሉ። በከምባታ ዞን ሀዶሮ ቀበሌ ነዋሪ የሆነው በረከት አበበም ምናልባትም ከባለ እድለኞቹ መካከል አንዱ ሊሆን ይችላል። አሁን ላይ ወደ ትውልድ ስፍራው ተመልሶ በአነስተኛ ንግድ ስራ የተሰማራው በረከት በ2006 ዓ.ም ከ36 የአካባቢ ወጣቶች ጋር በመሆን ወደ ደቡብ አፍሪካ ለመሄድ ሞክሮ እንዳልተሳካለት ይናገራል። ለመሄድ ያነሳሳይ ነገር ጓደኞቼ እዛ ያሉትን በማየት ነው። እኔ ብዙዎቹ ሄዶ እዛ ተቀይረዋል። የብዙዎችን ህይወት ቀይሯል ሳውዝ አፍሪካ እንደኛ አካባቢ። ያን በማየት ነው እኔ አሁን ለመሄድ የወጣሁት። እዛ ከሄድኩ በኋላ እንዲያሰብኩት እና እንደፈለኩት አላገኘውም ነበር። ልክ ዛምቢያ እንደገባን ተያዝን። እየተፈረደብኝ 15 ዓመት ከ6 ወር ነው። በፕሮቪደንት ኢሚግራንት 6 ወር፣ ያን ደግሞ ተስማምቴ በህገወጥ በመግባት በሚል ክስ ደግሞ 15 ዓመት ነበር የተፈረደብኝ። 15 ዓመታት ተፈርዶበት የገባበትን የዛምቢያው የቺምቦ ከሌላ እስር ቤትን ከሲኦል ጋር የሚያመሳስለው በረከት በዚያ 6 አስቸጋሪ ዓመታትን መቆየቱን ተናግሯል። ያ ማለት ደግሞ ሲኦል በለው እዛ የሚተኛበት በል ረሃቡ በል ትንሽ ነገር ይሰጣሉ። ከዛ አንተ ከፈለክ ኑር ከፈለክ ሞት ነው። ትላንት ያየውን ሰው ዛሬ ካላየ ሞቷል ማለት ነው። በቃ እዛ ፔቲሽን ሁሌ እንጽፋለን እኛ በየአመቱ በአዲስ አመት ሁሌ እንጽፋለን ምህረት እንዲያደርገን። ከዛ 2016 ላይ ለፕሬዝዳንቱ ጻፍን፣ ምህረት አደረገን እሱ ከ6 ዓመት በኋላ። መረጃዎች እንደሚጠቁሙት በማዕከላዊ ኢትዮጵያ ክልል በሚገኙት የከምባታና የሀዲያ ዞኖች ወደ ደቡብ አፍሪካ ለሚደረገው የሰዎች ዝውውር ዋነኛ የፍልሰት መነሻ ናቸው። አዲስ አበባ የሚገኘው የሰላምና የልማት ማዕከል ቀደም ሲል ባደረገው ጥናት እንደ አውሮፓውያን አቆጣጠር ከ2016 እስከ 2018 ባሉት ጊዜያት ውስጥ ብቻ እስከ 300 ሺህ የሚደርሱ ዜጎች ወደ ደቡብ አፍሪካ ፈልሰዋል። አሸናፊ ላላጎ በከምባታ ዞን ሰራተኛና ማህበራዊ ጉዳይ መምሪያ የማህበራዊ ጉዳዮች ባለሙያ ናቸው። አቶ አሸናፊ በአካባቢው ዋነኛ የማህበራዊ አጀንዳ ለሆነው የህገ ወጥ ፍልሰት ገፊ ምክንያቶች ናቸው ያሏቸውን አብራርተዋል። ማይካዱ አቆች አሉ። እንደኛ አካባቢ ዴንስሊ ፖፑሌትድ ጥግግቱ በጣም ከፍተኛ ነው። በዛ ምክንያት መሬት ይበጣል። የስራ እድል ሰፋፊ አይደለም። ባልኪ ፕሮጀክቶች የሉትም። እንደ ዞንም ወደ እንደ አካባቢም ያሉ ነገሮች አንዱ እሱም ገፊ ነው። በዚህ ሰዓት በተለይ ወጣቱ ድሮ የነበረው ኑሮ ላሻሽል የሚሉ ሰዎች አሉ። ከዛ የተነሳ ሰዎች ስራ በማጣት ወደ ድብርት ጭምር እየገቡ የነበሩ
ከዩኒቨርሲቲ የተመረቁ ተማሪዎች አሁን በጣም የሚያሳዝኑ ዲግሪ ሆልደሮች ናቸው መንገድ ላይ እየታሰሩ ያሉት። ለምንድን ነው? እንደ መንግስት ቅጥር የለም። እንደ ስራ እድል ፈጠራ ያለው ፋይናንሻል ተቋማቱ ድጋፉም የብድር ተቋማት የሚያቀርቡትም በሚባለው ልክ ደረጃ አይደለም። ስራ እድል ፈጠራ ላይ ያሉ ነገሮች አንዱ ገፊ ምክንያት፣ ሁለተኛ ደላላዎች የሚያደርጉት ቅስቃሴ አለ። እንዴት ተቸገረ እከሌ መጥቶ ሆቴል ሰርቶ እከሌ መኪና ሊኮ ብሎ ቀስቅሶ ብዙ ነገር አሁን አባቶች ቤታቸውን ሽጦ እንዲሊኩ ያደርጋሉ። በዞኖቹ የህገወጥ ፍልሰት አስከፊነት ለማህበረሰቡ የግንዛቤ ስራዎች መሰራታቸውን የማህበራዊ ጉዳዮች ባለሙያው አቶ አሸናፊ ይናገራሉ። አሁን ችግሩ የግንዛቤ እጥረት ሳይሆን ደቡብ አፍሪካ መሰደድ እንደ ባህል ስር መስደዱ ነው ይላሉ። በግንዛቤ ደረጃ ላይ ብዙ ክፍተት የለም። አሁን ባለን በተሰራው ልክ እንደ ባህል ግን ወደ ህዝቡ ጋር እንደ ባህል እየገባ ነው። በእኛ በሁለቱም ዞን ላይ ባየነው በተሰራው ጥናትም ደቡብ አፍሪካ በቃ ከአንድ ቤተሰብ አትሊስት ወንድም ወአባት ወአጎት አለ። ይሄ የሌለ ቤተሰብ የለም በአጠቃላይ ደረጃ ከሁሉም። ያም ነገሮች ትንሽ እንትን እየሆነ ስለመጣ የግንዛቤ ክፍተት ኖሮትም አይደለም እየሄዳል። እንደ ድሮ ሳያቅ እንትን አይደለም። ችግሩን እናስረዳለን። ከድሮ የተሻለ ኢንፎርምድ ናቸው። ችግሩን አውቀው ነው እየገቡ ያሉ። ከ6 ዓመት እስር በኋላ ከዛምቢያ የተመለሰው የሀዳሮ ወረዳ ነዋሪው በረከት በአካባቢው ስደት እንደ ልማድ እየተቆጠረ ይገኛል በሚለው ሀሳብ እንደሚስማማ ይናገራል። አሁን ላይ አንዳንድ ወጣቶች ከድንበር ተይዘው ከተመለሱ በኋላም የድጋሚ ጉዞ እንደሚያደርጉ የጠቀሰው በረከት ችግሩን ከልምዴ ለማካፈል ብሞክርም ጆሮ የሚሰጠኝ አላገኘውም ይላል። አሁን ሌላ ሰውን አትሂድ ብትል አንተ የአንተን ቻንስ ሞክራል እንጂ የሚል ነው። አንድ የሚማራውን አታገኝም። ምክንያቱም ለአንተ ስላልተሳካታ ለእኔም አይሳካም ወይ የሚል ሰው ነው ያለው። በከምባታና ሀዲያ ዞኖች የሚስተዋለውን የህገወጥ ፍልሰት ለመከላከል አማራጭ የስራ ዕድሎችን ማስፋት የቅድሚያ መፍትሄ መሆኑን የማህበራዊ ጉዳዮች ባለሙያው አቶ አሸናፊ ጠቁመዋል። ያም ሆኖ ፍልሰት መቼም ቢሆን የማይቀር ስለሆነም ሂደቱን ህጋዊ ማድረግ ጥረት እየተደረገ ይገኛል ብለዋል። እንደ አማራጭም ደቡብ አፍሪካ መንገድ ህጋዊ እንዲሆንም ጥያቄ እንዲጠየቅም አድርገናል። እንደኛ ዞንና እንደ ሀዲያ ዞን በያለበት ስብሰባ በሁሉ ይሄ ነገር ትኩረት አግኝቶ ቢቻል ስምምነት ተፈራርሞ ህጋዊ ቢሆን መንገዱ ከ1 ሚሊዮን ብር በላይ አውጥቶ ነው በዚህ ሰዓት የሚሄዱት። አውሮፕላን በውስጥ መንገድ 700,000 አውጥቶ ነው እየሄዳሉ። እነኚህ ሰዎች ለአገሪቱ ፍልሰት እንደ ሀገር ይጠቅማል። ፎርማል ከሆነ ኢንፎርማል ሲሆን ነው የሚጎዳው። ለምን ኢኮኖሚካሊ ሌሎች ትምህርቶችንም ጭምር ተምሮ ይመጣሉ። ኢኮኖሚካሊም የተለወጠ ሪሚታንስም ጭምር ለሀገር ገቢ ያደርጋል። ያን ነገር ለማድረግ እንደ መንግስት ያም የተጠየቀበት ሁኔታም አለ። ስለዚህ እንደ መንግስት ያ ነገር በየጊዜ እንዲጎተጎት እንዲጠየቅ የተደረገ አለ። በከምባታና ሀዲያ አካባቢዎች በርካቶች በህገወጥ ፍልሰት ከሀገር በመውጣት የራሳቸውንና የቤተሰቦቻቸውን ኑሮ መደጎማቸው እውነት ነው። ሌሎች ደግሞ ካሰቡበት ሳይደርሱ ወይም ወደ ኋላ ሳይመለሱ በመሃል ደብዛቸው ይጠፋል። በዚህ መልኩ የልጆቻቸውን ዱካተው በሰቀቀን ውስጥ የሚገኙ ቤተሰቦች ቁጥር ቀላል አይደለም። አቶ ታዲዮስ ግን ልጃቸው ኤፍሬም አንድ ቀን ይመጣል የሚል ተስፋ አላቸው። ልጄ ኤፍሬም አንድ ቀን ይመጣል እያለን ቀንን ማታ እንጠብቀዋለን። ክላሱንም ለሌላ አላከራየንም። እስከዛሬ ድረስ እየጠባበቀን አለ። እግዚአብሔር ይረዳናል ብለን ተስፋ እናደርጋለን። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ